መዲናችን አዲስ አበባ ከተማዋን አቋርጠው የሚያልፉ ትልልቅ ወንዞች ቢኖሯትም ይህን ጸጋዋን ሳታለማና ሳትጠቀምበት ለረጅም ጊዜ ቆይታለች። አሁን ግን ለረጅም ጊዜ የቆሻሻ መጣያ ሆነው የከረሙ ወንዞቿን በማልማት ከዚህ ቀደም ክረምት በመጣ ቁጥር ለነዋሪዎች ስጋት የነበሩ የወንዝ ዳርቻዎችን የአይን ማረፊያና የመዝናኛ አማራጭ ለማድረግ እየሰራች ነው። ገጽታው ወንዝ ዙሪያው ወንዝ ዳርቻው የተበላሸና ቆሻሻዎች የምንጣሉበት ሰፈሩም ግሪነን ያልሆነ ለጎርፍ ተጋላጭ የሆነና መሬቱም የሚሸረሸርበት ነበር። አሁን ግን የስራ ኮሪደሩ መጥቶ ስራው ከተጀመረ በኋላ ወንዝ ግራና ቀኝ ሪቴኒንግ ተሰርቶ ወንዙም ጽዳቱን ይዞ እንዲሄድና ወንዙ ዳርቻ ዙሪያዎቹም ግሪነሪ ሆኖ እንዲቀጥሉ እየተሰራ ነው። ቀድሞ በጣም የቆሸሸ እንትን ነበር። ይሄ ወንዝ ዳርቻው ቆሻሻ የሚጣልበት ነበር። ብዙ ጊዜ ጥረት እናደርጋለን። ከብዙ ወደ 5 ዓመት 6 ዓመት ሙሉ በየእሁድ ዞኒንግ ጽዳት እያጸዳን እንዲጸዳ እያደረግን ነበር። አሁን ግን በዚህ ኮሪደር ልማት በጣም የተለየ የማይጠበቅ ነገር ነው ያየነው ማለት ነው። በከተማዋ የሚገኙ ወንዞችን የማልማት ስራ ከሚከናወንባቸው አካባቢዎች አንዱ የሆነው ከጎሮ ሚካኤል በሻሌ ፊጋ የሚደርሰው የወንዝ ዳርቻ ልማት አንዱ ነው። የጎሮ ወንዝን የማልማት ስራ ከተጀመረ 3 ወራት እንዳስቆጠረ የሚናገሩት የጎሮ ወንዝ ዳርቻ ልማት ሳይት መሐንዲስ አቶ አዲሱ አስራት ወንዙን በማልማት ስራ ውስጥ በርካታ መሰረተ ልማቶች እንደተካተቱበትም ጠቅሰዋል። ብዙ ነገር በውስጡ አቅፎ ይዟል። እንደ ካፍቴሪያዎች የመሳሰሉ አምፊቲያትሮች እና ፐብሊክ ቶይሌት ማህበረሰቡ የሚጠቀምበት ፐብሊክ ቶይሌቶችን ያካተተ ነው። እንዲሁም ወክዮች አሉት፣ የአረንጓዴ ስፍራ ቦታዎች አሉ። እንዲሁም ደግሞ አንዳንድ ፓርኪንግ ኤሪያዎችም ቦታዎችም አካቶ ያዘ ነው ማለት ነው። የጎሮ ወንዝን በማልማት ስራ ላይ በማህበር ለተደራጁ የመዲናዋ ወጣቶች የስራ ዕድል መፍጠሩን የሚያነሱት አቶ አዲሱ አስራት እነዚህ ማህበራት በውስጣቸው ቁጥራቸው በርከት ያሉ ሰራተኞችን እንደሚይዙም ተናግረዋል። ፕሮጀክቱ እንግዲህ በአጠቃላይ 12 ማህበርና እንዲሁም ደግሞ 3 ካፌ የሚሰሩ ማህበራት በአጠቃላይ ወደ 15 ማህበራትን አቅፏል። አንዱ ለምሳሌ ብንወስድ አንድ ማህበር በጣም ስራ አክቲቭ በሆነበት ሰዓት እስከ 100 ሰራተኛ መያዝ ይችላል። አክቲቭ ባልሆነበት ሰዓት ደግሞ ማለት ስራው እየተገባደደ ሲመጣ ደግሞ እስከ 15 እስከ 20 ሰው በስሩ ይዞ ያንቀሳቅሳል ማለት ነው። በጎሮ ወንዝ ዳርቻ ልማት ስራ ላይ የስራ ዕድል የተፈጠረላቸው ወጣቶች ባለው የእውቀት ሽግግር ተጠቃሚ መሆናቸውን ሲያነሱ በዚህ ስራ ላይ የኮንሶ ባህላዊ የእርከን ስራ የሚሰሩ ባለሙያዎች ሚና ከፍተኛ መሆኑም ተነስቷል። እንግዲህ ኮንትራክተራችን እንደምታየው ጥሩ የእውቀት ሽግግር ይሰጠናል። እኛ አሁን ከተመረቁ 2 ዓመቴ ነው እና በሲቪል ብቻ አይደለም ብዙ የውሃዎችን ፍሳሾችንም አሉ አይደል የኤሌክትሪክ ስራዎችንም በጎን የእውቀት ሽግግር ነው ያግኝቻለሁ። ብዙ ነገሮችን አግኝቻለሁ። ከኮንሶ የመጡ ሰዎች በጣም ጠንካራዎች ናቸው። ስራቸው በጣም የተለየ ነው። ታታሪ ናቸው። በደንብ ይሰራሉ። በቃ የመጣቸውን አላማ ያውቃሉ። በቃ በደንብ ነው የሚሰሩት። ስትራክቸሮቹም እንደሚታዩ ነው። በቃ ይሄውን ይታያል። በደንብ እየሰሩ ይገኛሉ ማለት ነው። እዚህ አካባቢ አሁን በደንብ አሳምሮታል። በሌላው ደግሞ አፈሩም እንዲጠበቅ አድርጎታል ማለት ነው። ስለዚህ የነሱ ሚና በጣም ትልቅ ነው። በወንዝ ዳርቻው ላይ የተሳተፉ የሚገኙ ባለሙያዎች ባስተላለፉት መልእክት ነዋሪዎች የዚህ ስራ ተጠቃሚ በመሆናቸው ከፍተኛ ሀብትና ጉልበት የወጣበትን ልማት ሊጠብቁትና ሊንከባከቡት ይገባል ብለዋል። ስራው ምሰራው ሁሉም ለህብረተሰቡ ስለሆነ ይህ ስራው ተሰርቶ ሲያልቅም የህብረተሰቡን አካል ስለሚሆን ህብረተሰቡ እዚህ እየተሰራ ያለውን ስራ ራሱ እየደገፈው እንዳይበላሽም እያንከባከቡት አሁን በተለይ እዚህ ዙሪያ ላይ ማብራቶች እየገቡ አሉ፣ ወንበሮች አሉ። ዙሪያውም ደግሞ የተለያየ አካላት ገብቶ እንዳያበላሹ እየጠበቁ ራሳቸውም እንደ ራስ ስራ አድርጎ ማንከባከብ እንዳለባቸው ነው መልእክት ማስተላለፍ። ያው ማህበረሰቡ እንደሚታየው እዚህ ፕሮጀክት ላይ ብዙ ብር ፈስሶበታል። ማቴሪያሎቹ እንዳያያቸው ያው ጉዶችና ጥራት ያላቸው ናቸው። ማህበረሰቡን በመረዳት ስራው የራሱ እንደሆነ አድርጎ ጥቂት ተንከባከበ ቢጠቀምበት እመክራለሁ።